ገብቼ አውቃለሁ። ድሮ አስራ ቤቶች ውስጥ ታዲያ ተለያይታችሁ ነው? አዎ ወዲያው ነው። እኔ ልጅ ነኝ እኮ በቃ የልጅነት ነው። ግብት አልኩ ወጣሁ፣ እንደገባው ወጣሁ። ከዛ ወዲህ ታዲያ ያፈቀርሻን ነው ሌላ? ኖ ሌላ ነው። እሱንም ነበር። አበሻ ነው? አበሻ ነው አይደለም። እንዳታስወራኝ ሪካርድ ነው የሚያደርጉት። እንዳታስወራኝ። ምንድን ነው? እሺ ኧረ እኔ እዚህ ጋር አታስወራኝ። በቃ እዚህ ጋር አይወራም። እሱ አይ እሺ ተውኩ ይበቃ። እኔ ያው ታብ ያረጋችሁ ኮፕሊንግ ታብ ያረጋችሁ እኔ ያው እንግዲህ የምወደው ይኸውልህ ጉፋን ነው። እኔ የምወደው ካንዶራ ለባሽ ነው። የምርሽን ነው? አጭርና ጌታ አጭርና ግልጽ ነገር ካንዶራ ለባሽ ስልክ በክተር ሙሽ አይ ዋህድ የሆነ አገሮች አሉ ከምወዳቸው። አሁን አንተ ካለህበት እኔ ያለሁበት ከልጆች ከሰባቱ አንዱ እነሱ አይ ላቭ በቃ ጌታ እንዴት እኮ ደስ እንደሚሉ ጌታ በቃ ወንድ ልጅ እንደዚህ ሲለብስ በጣም በቃ እንትንክ ጀማልክ ይወጣል። እንደዚህ ስትለብስ ጌታ ወንድ ልጅ ሙሉ ራሱ እንትኑ ዓለም ራሱ እንደዚህ ብትለብስ በቃ ደስ ነው የሚለኝ። ያሬድዬ በጣም የኢትዮጵያ ወንድ ሳትወጂ ያሬድ ካንዶራ ማለት እንደ አቡ ፋን ነው። እንዳንተ የሚለብስ ከሆነ ሱሪ ይሁን የተቃዳደደ ሱሪ የሚለብሱት ምናምን ተው በእናትህ። ሱሪ ዝቅ አድርጎ የተቀደደ ሱሪ የሚለብሰውን ቂጡን ይዘ መግረፍ ነው እንጂ በደህና እንትን ይዘ በቀበቶ የሚሆን በገመድ በኤሌክትሪክ ገርፈ መጣል ነው በቃ። እውነት ብለሽ እውነት ነው፣ ሀቅ ነው። እሱ ወንድ አይደለም ሲጀመር። የምን አባቱ ወንድ ነው? ወንድ ባለፈበት ራሱ ጉድ በላ። ከሱሪን ዝቅ አድርገህ የምትሄድ ግን ምንድን ስታይል? እኔም አልወድም። ምንድን ነው በተለይ ጥብቅ ያለ ከስር ሲለብስ ጉረዱ ነው የሚለው ጌታ ጣልኩ ነው። በተለይ ደግሞ እኮ የኛ ወንድ ብቻ ነው ታውቃለህ፣ ፋሽን ነው የሚመስለው። የኛ ወንድ እኮ ነው የሚለብሰው። ኧረ አሉ ባንጋሌዎችም ይለብሳሉ፣ ሂንዲዎችም አሉ። ኖ ኧረ የኛ ነው አብዛኛ ሀበሻ ጌታ ደግሞ አይነት ሰው ነው። እዝር ብለው ሲሄዱ በቃልሽ ብድግ አድርጋቸው አይልሽም ወይ? በጣም ነው የሚቀፉት ሁላ። በቃ ወንድ ልጅ አንደኛ ከለበሰም ቀበቶውን ከታሰረም በቃ ሰፋ ያለ ሱሪ ምናምን ይሄ ሸሚዝ ሱፍም ባይሆን በሸሚዝ ጅንስም ቢሆን ሰፋ ያለ በቃ ስፍት ያለ ነገር እንዴ ተጨንቀው በፔስታል እኮ ነው የሚያስገቡት። ታውቃለህ? ፔስታል እዚህ እግራቸው ላይ ያደርጋሉ። ፔስታል ያደርጋሉ። በፔስታል ይገባል፣ በፔስታል ይወጣል። ቴንኪዩ እንጌታን በጣም ነው የሚያስጠላው። ወንድ በቃ ይሄ አለ አይደለ ረሃ የሆነ አለባበስ ሲለብስ ይሄ የማያካብድ ሽቶ በጣም የሚወድ በተለይ ሽቶ እና ይሄ መታጠብ የሚወድ ወንድ በጣም በቃ ንጹህ መሆን አለበት። አዎ ወንድ ሽቶ መንፋት ሽቶ መቀባት አለበት። ሻወር በጣም መታጠብ የሚወድ ሽቶ የሚወድ በቃ የሚወድ ወንድ እና መታጠብ የሚወድ ወንድ ቢሆን አሁን ያሬድ ሀቢቢ በቃ ፍቅር ነው የሚይዝ። መልክ ምናምኑ ላይ አያስፈልገውም። ፂሙ ካለች በቃ ከምንም ጋር ችግር የለም። አፍንጫም ችግር የለብንም። ሌላው ከሌለሳ ቆይ ሌላው
አንዳችን ከቻልን ትለማመዳለህ። ችግር የለም። ዋናው አንደኛው አሁን ለምሳሌ ወይኔ ወይ እሱ እንትን ካልን ችግር የለውም። ግን ዋናው ቁም ነገሩ ጽዳት ላይ ነው። ጽዳት ላይ እና ፂሙን ካሳደጋት ፈግፍጎም ቢሆን ካወጣት ዋናው ትልቁ ነገር ካፍንጫውም ከጆሮውም ከምኑም በላይ ጽዳትና ሽቶ ሊወድ ይገባል። እኔ የምወደው ወይ ጽዳት አስፈላጊ ነው። እንግዲህ ወንዶች ስሙ፣ ሴቶች ምን ያክል ጽዳት እንደሚወዱ እውነት ነው። ትክክለኛ ጥያቄ ይላል። በነገራችን ላይ ጽዳት እውነት ጽዳት አስፈላጊ ነው። ውይ በጣም አሉ እንጂ አንዳንድ ጫማ የሚሉ በቃ ጫማ እንዲህ ልፍ ሲሉ የብብታቸው ሽታ ግረፍ ራስህን ነው የሚያም። ከዛ በኋላ ራስህን እንዲህ አዙሮ ድፍት እንትን ነው የሚሆንብህ። ጋንጃ ዊድ ነው የሚሆንብህ ሁላ። ከባድ ነው። አሁን ቅድምዬ አንዱ ስለዚህ ወንዱ ፊቱን ያን ሁሉ ትለቅልቀው ባሌ እንዲህ ፊቱን እየተለቀለቀ ቤት ውስጥ እንቁላል ገርፌ ነው የማስወጣው። የዛን ቀን ነው ፍቺ ብዬ የማቀርብበት። ሲሪየስ አቶ መኪና የሚነዱ ጽዳት ይጠብቁልን። ጉድፈላ ዛሬ ጉድፈላ ጽዳት ይኸውልህ። አሁን ሉላ ዛሬ ጊዜ ሴት ልጅ ላይ ብቻ ይተኮራል ጽዳት ግን ኖ ወንድም አስፈላጊ ነው። ጌታን እኔ ብዙ ጊዜ ሰው አየሁኝ። ሴት ልጅ ጽዳቷን ራሷን ካጠበቀች ወንዱም ራሱን መጠበቅ መታጠብ አለበት በደንብ። እንደውም እንዲህ በሎሚው ላታሽቶ ያ ብብቱን ከዛ ዶድራንት ከዛ ሽቶ በቃ መጽዳት አለበት። አራት ሰው ሮዝ ተጸዳሉ፣ ወንዶች በደንብ ተጸዳሉ። ፍቅር ራሱ ማለት ነው እንዴት እንደሚደረጃጅ እኮ ጽዳት ሲኖር ፍቅር ይደረጃጃል። በቃ ውበቱማ እንዴ በቃ ሁለት አራት ሳምንት ነው የሚሰጥ የለም ከሶስት መቶ ሰው ምን ማለት ነው? አበባ የማይሞላው እዚህ ቤት የጋይስ ሴትም ጽዳት ያስፈልጋል። ሴትም ጽዳት ያስፈልጋል። ሴቶቻችንም ወንድ ለአንድ ቀን የሆነ ደስ የማይል ሽታ ካየብሽ የሆነ እንትን ይለዋል፣ ይከያየልበታል። እውነት ነው። ይሄ ነው። አዎ ሴትም ልጅ እንደዛው። ሴቷም ደግሞ ከኪችን ወጥተሽ ጭስ እያልሽ ባልሽን ሄደሽ እንዳትስሚው፣ እሱም ሄዶ ነው የሚፈታሽ። አይደለም የኪሽኑ የጭስጭሱ ግድ የለውም። ያቀላል። ያ ምግብ ሰርታ ሴት ልጅ ትሰራለች፣ ትስራ፣ ባሏ እስኪመጣ ሴት ልጅ እኔ አሁን ለምሳሌ ሴት ልጅ ወጥታ ትስራ የሚል እንትን የለኝም። ባይ ዘ ወይ ሴት ልጅ የቤት እመቤት ልትሆን የተፈጠረችው። ባል የውጭ ግዴታ አለበት፣ ሴት ልጅ የቤት ውስጥ ግዴታ አለባት። ባሏ ሲመጣ ባሏን የማስደሰት ግዴታ አለባት። ፏ አድርጋ ቤቷን ራሷ ፏ ብላ ባሏ ሲመጣ በቃ ወስዳውላ ጥብ አድርገው አምጥታ እንደ ሳሎን ጌጥ እራቱን አቅርባለት እራታቸውን እንደዛ ነው። በቃ ሴትና ወንድ ልጅ መኖር ያለባቸው እንደዛ ነው። የግድ የተቆለለ ሀብት ምናምን ሳይሆን በቃ በመጠኑ እሱ በተለይ የሚሰራ መሆን አለበት። እሷ ቤት ውስጥ ናት። ሴት ልጅ የቤት ውስጥ ናት እንጂ ሚስቱ ትስራ የሚል ወንድ ራሱ አይሆንም። ይደገም ወይ አመለጠ የምን እኔ ሴት ልጅ ግን አሁን ዘመኑ ስራ እንስራ ነው። ግን እኮ መሆን የለበትም መሆን እኮ የለበትም። ግን ታውቃለህ ለምን እንደሆነ ታውቃለህ? በጣም ብዙ እንትን ያመጣል። እንትን አለው። አንደኛ አይስማሙም። ብዙ ጊዜ ሴት ልጅ መስራት ስትጀምር ስምምነት ይጠፋል። ብዙ ጊዜ ይጣላሉ። ሁለተኛ ቤት ውስጥ ብዙ ነገር ሊጎል ይችላል። ገባክ አይደለ? ሁለቱ ስራ ወጥተው መግባት ሲጀምሩ ቤት ውስጥ ያለው ነገር ከዛ እኔ ተጋግዘን ባሌ አግዞኝ እሷ አግዛኝ ምናምን ሁሌ የለም። ግን ወንድ ልጅ ውጭ ሰርቶ መጥቶ እሷ ደግሞ ቤት ውስጥ ያለውን ነገር ፏ አድርጋ ሰራርታ አራት ሰርታ ፏ አድርጋ ቡናዋን አፍልታ ቆንጆ ልብስ ለብሳ
የሚገርም ሽቶዋን ተቀብታ አስበው። ኢማጂን እሱ ሲመጣ ቀጥ አድርጋ ሻወር ቤት ወስዳ ጥብ አድርገው ታመጣዋለች። ቀለል ያለ ልብስ ይለብሳል፣ ፒጃማውን ቁጭ ይላል። በቃ እራሱ ሁሌም እንደዛ ነው መኖር ያለባቸው ባልና ሚስቶች። የእውነት በቃ እንደዛ ነው የምመኘው። እንደዛ ነው መሆን ያለበትም እንደዛው። የምር እንደዛ ቢኖር ቀለል ያለ ስንግድግ ሂዳ ሸዋሮ ወስዳ ስንግድግ የሚያደርግ ሱሪ ለብሳ ትቀመጥ ጥሩ አይደለም። ሱሪ የምትለብስ ሱሪ ምን አባሽ ነው አንቺ ቤት ውስጥ ሱሪ የምትለብሽ? አዎ አይደለም ስንግድግ ያለ ሱሪ ለብሳ የምትቀመጥ እና የሆነ ቢጃማ ለበሳራ ባሏ ውስጥ ዝልል ይባላል በእኛ ሀገር ዝልል። ምን አባሽ ነው አንቺ ሱሪ ቤት ውስጥ አሉ እኮ ሴቶች ባላቸው እያለ ታይት የሚለብሱ ታይት አሁን ይለበሳል ባልሽ። ኧረ ይኸውልሽ ባል ካለ ቤት ውስጥ በቃ ባል ካለ ይኸውልሽ ገብቷ ሸዋሯን ወስዳ ቢጃማዋን ለብሳ ሙሉ ዘለል ብላ መንጣት ነው እንጂ ሸዋር ወሰደች በደንብ ሳትወዳርቅ ይሄንን የሚያጣብቅ ሱሪ ቀረቅራለች። አየር የለም ምን የለም። መሆን የለበትም። ፓንት ለብሳለች ከታች ከዛ ሱሪ ጋለ የምር አይሆንም ተበላሽ። ሴትም ልጅ የራስሽን ነገር ማስተካከል ነው፣ ወንዱም ያስተካከል። እኔ ማያቅ እንኳን ቢሆን አስተምረዋለሁ። በቃ እንደዛ እንዲሆን የሚባል የሚፈልገው ብቻ ወተሽ ስሪ አይበለኝ። እኔ ወተሽ ስሪ የሚል ወንድ ካለ እዛ ነው የምለው። የምር በቃ እኔ የሴት እመቤት ልሆን ነው የተፈጠርኩት። ቤት ውስጥ ብቻ ነው የኔ ስራ። ባሌን መንከባከብ የኔ ስራ ነው። ባሌን ማጉረስ የኔ ስራ ነው። እሱ ግን የውጭዋን ስራ በደንብ ጽድት አድርጓል። ታብ ቆመ እኮ ወሬ ተያዘው። ታብ የለም